ባቡጂ ችግር መጣችልህ። ለምን መጣሽ? ምን ብለሽ ነበር? ይሹ ገንዘብ የሌለው ወንድ ባናቱ ይተከል ብዬ ነው። ምን ነው መትከል ላይ ጎበዝ ነኝ አልሽ? ለምን ቤት ቁጭ ካሉት ከአባትና ከወንድምሽ አትጀምሪም? እማናቃችሁ መሰለሽ ስራ ፈት። አንተ ዝም በል። ይኸውልህ አንተ እኮ ችግርህ ብዙ ትርፍ ጊዜ እያለ ስራ መስራት አትወድም። እየሞከርኩ ነበር እኮ ስላልተሳካልኝ ነው እንጂ። እሺ እኔ እንዳግዝህ ፍቀድልኝ። ያኔ ለምን አላገዝሽኝም? ጥለሽኝ ለምን ሄድሽ? እሺ አሁን ትርፍ ሰዓት አይደለም? ከምን ጨቃጨቅ ሄደን ቁጭ ብለን እናውራ። አረ እንደ ድሮ መስሎሽ ነው? አሁን እኮ ትርፍ የሚባል ሰዓት የለኝም። ደስ እያለኝ የምሰራው ስራ አግኝቼ። ማለት ምን ተገኘ? እድሜ ላይ አንጎና። አንተ ቆይ ለምንድነው ዝም የማትለው? ያን ያህል ገቢ ያለው እንዴ? ያውም ሁለት ገቢ ነው። አዎ እውነቱን ነው። ሁለት ገቢ ከያንጎ፣ አንዱን ከደንበኛ አንዱን ደግሞ ከያንጎ ፕሮ ቦነስ። ከዚህ በፊት በ20 ጉዞ እስከ 6700 ብር ድረስ የሚያገኙበትን ገቢ አሁን ላይ በተደረገ ማሻሻያ እስከ 7700 ብር ድረስ ገቢያችን አድጓል። የምርህ ነው? በዛው ልክ ደግሞ ግባቸው ጉዟቸው በጨመረ ቁጥር ገቢውን በዛ ልክ ነው የሚጨምረው። ይልቅ ለምንድን ነው ወንድምሽን ማታሰሪው? አዎ ለምን አይመዘገብም? በትርፍ ሰዓት የሚሰራ ስራ እኮ ነው። አረ እዛ ድረስ ሄዶ ሊመዘገብ? ለመመዝገብ ቢሮ ሜዳ አይጠበቅበትም። ያንጎ ፕሮን ከፕላይ ስቶር ወይ ከአፕ ስቶር ከመተግበሪያው በማውረድ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። እሺ እነግረዋለሁ። ለአንተም በጣም ደስ ብሎኛል። በቃ ጥሪ እየገባልኝ ነው። አንተ ቤት ግባ። በቃ እናወራለን። ቻው